ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናመሻችሁ እንደምንቆያችሁልኝ ያለው እግዚአብሔር ይመስገን። ትንሽ ጠፍቻለሁ። ያው ትምህርት ተዘግቶ የለ ሲዘጋ ትምህርት እነሱ መቀመጥ ያውቁ እኛንም እንድንቀመጥ አይሰጡንም እና እንዞራለን ማለት ነው። በዛ ላይ ሙቀት ነው። ብቻ ተመስገን ነው፣ እግዚአብሔር ይመስገን። እንዴት ናችሁ የኔ ውዶች? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቼ መጥተዋል እንዳያችሁት የሚዲያ ድምቀቶቻችን ማለት ነው። በጣም ደስ ይላል። ቢኒን አግኝተውታል። እንግዲህ ነገሩ ሊጀመር እንደሆነ ተናግረዋል። ቢኒም የኔም ፍላጎት ነው ብሏል እና ትላንትና በነገራችን ላይ ማለት ነው ትላንትና ቢኒ ቤት የተለቀቀው ቪዲዮ ማርያምን ነው ምላችሁ ከነሱ ቪዲዮ የመጀመሪያ የትላንትና ቪዲዮ ጨርሼ አዳምጫዋለሁኝ። ያውም ያዳመኩት የቅመምዬ ቴምፕሌት ተደርጓል። ለዛ ነው ጨርሼ አላሳለፍኩትም፣ አየሁት ማለት ነው። ሳያት አሁን በአሽሙር ቅመም እየተናገረች እኛንም እያናደደችን ነበረ። ምክንያቱም እኛ በጨረቃዎቹ ድርድር ስለማናቅ ስለምታቅ ማለት ነው። በዛ ላይ በብሩኬ ቤት በተለቀቀው ቪዲዮ ላይ ሁሉም በአንድ እግር ንቆሙ አይደለ ከጎናችሁ ነን ብሎ ማለት ነው። እሱን እሳት ውስጥ ከቷታል። ትላንትና እሳት ለብሳ መጣች ማለት በቃ የእሷ ፊሊንጓ ማሳየት አትፈልግም። ውስጧ የፍርሃትም ይሆን ምን ይሆን ይታይባታል፣ ግን ደግሞ እሱን ማሳየት አትፈልግም እና ደስተኛ ነኝ እያለች ነበረ። ሃይላይቱ ማለት ነው። ሰው እኔ እንጃ በዚህ ልክ ይሰግጣል ብዬ አላስብም፣ የሆነ ነገር ባትሆን ማለት ነው። እና ጨረቃዎቻችን አትፍሩ፣ ምንም የሚያስፈራ ነገር የለም። ብሩክ ያለማየሁ ልጅ እውነቱን እግዚአብሔር ያወጣልሃል። ኦልሬዲ አንተ ምንም አላደረኩም ብልሃል። ያደረኩት ነገር የለም አላደርኩም፣ እንዴት ነው ልጅ ማስረግዘው ብሏል። እና እንግዲህ ካደርክም መድኃኒት ሰጥቷለች ተብሏል። ያለፈው ቪዲዮ ማለት ነው እሷ ረችው ማለት ነው። ማፈሪያ ማርያምን እንድ በቃ የሆነ ጀብድ እንደሰራ ሰው መታኛ እኛ ላይ አፏ ስትከፍትብን በጣም ነው የምትገርመኝ። ጌታ የሆነ የራሷን ክብር የላት፣ ለሌላው ክብር ባይኖራትም የሆነ ደስታ ደንታም ባይሰጣት ሰው እኮ ለራሱ ሲል እኮ ራሱን ያስከብራል። እሷ እያስከበረች አይደለም። ብቻ ትንሽ ድምፅ አለ። ቤት አይደለሁም ብያቸዋለሁ ከይቅርታ ጋራ ማለት ነው። እና ምንድን ነው እውነቱን ማጋ ነው እግዚአብሔር ነው የሚያወጣላችሁ። ቅመምዬ የኔ ቆንጆ የኔ እናት እና ቅመምዬ የኔ ቆንጆ አንቺን ለመናገር ምንም በቃ እኔ እንጃ ሞራልም የላትም። ሞራልም ማለት ነው የኔ እናት። አንቺ በዚህን ሰዓት ምንድን ነው በቃ የሆነ በቃ ጠንክረሽ ማሳየት ነው ያለብሽ። እኛም ከጎናችሁ ነን አለን፣ ከጎናችሁ ነን ማለት ነው። ምንም ይፈጠር ምንም፣ ልጁም የሱም ይሁን የሱም አይሁን ከጎናችሁ ነን። ልጅ የእግዚአብሔር ስጦታ ነው። ሰው ልጅ ኖሮት ራሱ ሞልቶት ማለት ነው። የልጅ ፍቅር ከጎዳና አንስቶ ራሱ ያሳድጋልና አንዳንድ ሰው እንዳልኳቸውም እንደ ንግድ ያደርገዋል። እሱ አሁን ንግድ ነው ያደረገችው፣ ያንተ አይደለም። አሁን የሆነ ቢኒ ማለት ነው የምር ልጁ የእሷ ባትሆን በዚህ ልክ ሰግጦ ሚዲያ ላይ እንደዚህ ሆነ። እኔ እንጃ፣ እኔ በጣም ነው ግራ የገባኝ ጌታ ረበስማም። ሲቀጥል እዩ እንዴት ነው የብሩክ ነው ያውም በአንድ ቀን ያውም ያላመነ እኔ ምንም አላደረኩም እያለ በዚህ ልክ ሽንጥሽን ገትረሽ፣ ኧረ በስማም እኔ የጤናሽ ነው ብዬ አላስብም። ኧረ በስማም እኔ እንጃ። ቤተሰቧም ራሱ የእሷ ሀሳብ ነው እየደገፏት ያሉት ወንድም ተብዮቹ ማለት ነው። እውነት የያዘ ሰው እኮ በዚህ መንገድ አይሄድም። እውነት ካያላችሁ በቃ ምንም ቢመጣ እውነት አላችሁ እናንተ ጋር ምንም አትሆኑ ማለት ነው። እሷ ዴቱ ዴ እየመጣች እንደፈለገች አፏ የምትከፍትብን እኛ ላይ ነበረ። እኛንም ለመገጸጽ ለመሳደብም ለመናቅም እየሞከረች ነበረ። እርፍ ቻናሏ ተዘጋ ማለት ነው። አሁንም የሁለተኛው ቻናል እሱም ማዘጋት ትችላላችሁ። ቻናል ይከፈታል እያለች ነው። የኔ አንደበት ግን አዘግቡም ብላለች። እና አንደበት እኛ ማንንም አንደበት እኛ አንዘጋም። የሚዘጋው እግዚአብሔር ነው። እንደ ስራው ይቀጣሻል። ሰው እንደየስራው ነው የሚሰጠው፣ የዘራው ነው የሚያጭደው። እና ይሄንን እንዳትረሺ። ምክንያቱም በውሸት በእውነትም ይሁን እግዚአብሔርን እያልሽ ነው፣ ማርያምን እያልሽ ነው።
እውነት ኑሮሽ ቢሆን እንኳን በዚህ ልክ መሰገጥ አልነበረብሽም። ኤንዌስ ነገ የምናይ ይሆናል። ጨረቃዎቻችን አትፍሩ፣ ብሩክ አትፍራ። ምንም ያስፈራ ነገር የለም። ልጁም ያንተ ከሆነ ቀብረር ብለ ማሳደግ ባለብህ መንገድ ታሳድጋለ ማለት የትኛውም ህግ ከእሷ ጋር አሁን የሚል ህግ የለም። ማሳደግ ግን ግዴታ ነው እና ባስፈለገው ቦታ ታሳድጋለህ ማለት ነው። እኔ እንጃ እኔ የብሩክ ነው የሚል አሁንም እያመንኳቸው አይደለም፣ እያመንኩላት አይደለም። ምክንያቱም ድርጊቶቿ ስላላሳመኑኝ ማለት ነው። በእርግጥ ንግግሯ በጣም የማሳመን ችሎታ አላት። እሱም ተሳክቶላታል ብዬ አስባለሁኝ። ምክንያቱም ብዙ ሰው ጭንቀት ውስጥ ትከታለች። ስለዚህ ምንም የሚያስጨንቃቸው ነገር የለም። ብቻ እናንተ ከጎናቸው አንድ እንድትሆኑ ነው የሚፈልጉት እነሱ ማለት ነው። ዋናው እነሱ አንድ መሆናቸው ነው፣ መተሳሰባቸው ነው፣ ፍቅራቸው በመገላለጻቸው ነው። ፍቅራቸው ስለተገላለጹ ምንም ነገር የማያልፉት ነገር የለም ማለት ነው። ምክንያቱም አንድ ስለሆኑ ማለት ነው። አሁን የእሱ ሀሳብ እንደ በፊት ይሆናሉ ብላ አስባ ነው